የሚመጣው ነገር እንትን ትለዋለች ማለት ነው። እና ጥሩ ነው ያሰባችሁት። ይህ ልፍስፍስነት ሳይሆን አርቆ አሳቢነት ነው፣ ብልህነት ነው። እና ቅድም አሰሬ ያው ኮመንታተሮችን ካየሽ አሰሬ ደህና ደርሽ ሲለኝ ቅድም በቮይስ መለስኩለት ብላ ነበር። ቮይስ ያደረኩት አሰሬ ነው ብላ ነበር። አሁን ምንም አይነት ቋንቋ አላውቅም፣ ከአሰሬ ጋር ምግባባው በምልክት ነው ካለች በየትኛው ቋንቋ ነው አሰሪዋ ምላሽ በቮይስ የላከችለት እያሉ ነበረ። ለዚህ ነው እሺ ጉድ ሞርኒንግ ቦስ አም ካሚንግ ናው ነው ያልኩት። አውራ አንዴ ጥያቄ ልጠይቅሽ ትንሻ ቦይስ የሚያደርግልሽ ወይ ለምን ስራ አልመጣሽ የሚልሽ ከ11 ሰዓት በኋላ ከቆየሽ በሰዓት ካልገባሽ ነው እስከማውቀው ድረስ ዛሬ ድረስ ያለታ ገና ሰዓት ሳይደርስ አንቺ በሰዓት ሄደሽ እንዴት ሰዓት ሳይደርስ ቦይስ ሊልክልሽ ቻለ? አንድ ሁለተኛ ደግሞ አሁን ራሱ ቦይሱን ስታሳይን ከላይ ጉድ ሞርኒንግ የሚል ጽሑፍ አለ። ከዛ አንቺ አንድ ቦይስ ላክሽለት። አንቺና ቦስ እኔ ራሱ ካየሁት በጣም ብዙ የተጻጻፋችሁት አለ። ለምን ሁለቱ ብቻ ተቀመጠ እዛ ጋር ስታሳይኝ? ይሄ እኮ ኖርማል እኔ መስራት እችላለሁ። ጉድ ሞርኒንግ ብለህ ጻፈልኝ ምናምን በቦስ ስም አድርጌ ከዚያ የሆነ ቦይስ ትልኪያለሽ። ዛትስ ኖርማል ነው፣ እንተዋወቃለን። ይሄንን ማድረግ ይቻላል። ስለዚህ ለምን እንደዛ ሆነ? ሌላ ለምን ፈራሽ? ልከሳት ነገርኳችሁ። እኔ ጓደኛን መክዳት አልፈልግም፣ አልከሳትም። ዛት እኔ ይሄ የራሴ አቋም ነው። ሁለተኛ የሆነ ነገር ይዛብሽ ነው ታስፈራራሻለች፣ ትፈሪያታለሽ ወይ? አልፈራትም። ምንም የያዘችብኝ ነገር የለም። የያዘችብኝ ነገር ራሱ ካለ ራሱ ትልቀቀው፣ ትፖስተው፣ ምን ታርገው አይዶን ኬራ በዛት። ምክንያቱም እኔ ራሴን የማቅሰው ነው። ምንም እንደምሰራ ምን እንደማድረግ ምን እንደሚያደርግ ራሴ ማቅሰው ስለሆንኩኝ ምንም ችግር የለብኝም ልላችሁ ነው። ምንም የሚያስፈራኝም የሆነ ነገር ያዘችብኝ ምለውም ታዋርደኛ ታወጧለች ምለውም ታሪክ የለኝም። ይህን ነው ምንም ነገር የለብኝም። ምንም ችግር የለብኝም ከእሷ ጋር አልኳችሁ። እኔ እንደ ጓደኛ ስለማምና ሙሉ እምነቴ ስላለ ነው። አሁን እናንተ ሂጂ ክሰሻ ቀብጥሪያ ምናምን አላደረገውም። በቃ እኔ ደግሞ አልከሳትም። ፈሪቻት አይደለም የሆነ መረጃ አላት ብዬ አይደለም የማልከሳት። እኔ ደግሞ እንዳሳለፍነው ነገር አልከሳትም አልኳችሁ። ነገ ግን የሆነ ጊዜ ግን ሶሪ ብላኝ ትመጣለች። ባትመጣም ራሱ ደግሞ እሷም በምታመልከው አምላክ ኦርቶዶክስ ነሽ አይደለ? እኔም ኦርቶዶክስ ነኝ። ሌላም እምነት ተከታይ ሆኝ ምንም ሆኝ ፈጣሪ አይፈርድም አይባልም። የእነሱ ብር በጠፋው ጦስ ነው የእኔ ወርቅ አንቺ መስረቅሽ ወጣው እንጂ አንቺ ነግረሽኝ አይደለም። እግዚአብሔር ለሁሉም ምክንያት አለው፣ ቀን አለው። እንደኛ ችኩል አይደለም። እዚህ ጋር እንደምትኮመቱት ታፍተፍ እየተባለ የሚኮመትልን ነገር አይደለም ራሱ። ስለዚህ ያንን ነው ላቸው ፈለኩ። ምንም ነገር የተደበቀ ታሪክ የለኝም። ማንም የሚያውቀኝ ነው ዱባይ። ምንም አይነት ምንም የለኝም። ምንም እሷ ጋር ምንም ይሄን የሚያስጠላ ታሪክ ያላት ነገር የለም እስከማውቀው። ካለም ደግሞ ችግር የለብኝም።